ከጽልመት ውስጥ ኖሮ የንጋትን ወጋገን መናፈቅ ብርሃንን መመኘት ሰውኛ ባህሪ ነው። ነፍስ በደከመች ጊዜ በአላህ እርዳታ የሚያለመልማትን ነገር መሻት የፍጡር ባህሪ ነው። ከትላንት ወዲያ የከረምንበትን ውጣ ውረድ አልፈን ዛሬን ታግለን በረበል ዓለሚን ችሮታ የነገን ጸጋ ተስፋ ማድረግ መታደል ነው። ለአዲስ ሕይወት፣ ለአዲስ ቀን፣ ለአዲስ ጅማሮ የሚተጉትን ባላህ ፍቃድ ዛሬ እናበረታለን። ከአዋሽ ባንክ የአዋሽ የኽላስ እጆች። ያለነው አዲስ ሕይወት የሕፃናትና ቤተሰቦቻቸው ካንሰር ማዕከል ነው። በዚህ ማዕከል ውስጥ ከ50 በላይ ሮጠው ያልጠገቡ ከካንሰር ህመም ለመዳን የሚታገሉ ሕፃናት አሉ። እነሱን ለማስታመም የሚተጉ ቤተሰቦቻቸውም እዚህ ይገኛሉ። ሰላም አላችሁ? ሰላም ነው። ተስፋ አዲስ መጣን። መቀመጥ ይቻላል? ሕፃናት ካንሰር ታካሚዎችን እና ወላጆቻቸውን የሚያግዝ ተቋም ነው። ትልቁ ነገር ምንድነው? ልጆቹ ታክመው ድነው እንዲሄዱ ሕክምናቸው እንዳያቋርጡ በተለያየ ችግር ምክንያት አቋርጠው እንዳይሄዱ ነው ድጋፍ የምንሰጠው። ሕክምና የሚከታተሉት ጥቁር አንበሳ እና ቅዱስ ጳውሎስ ነው አዲስ አበባ ላይ፣ ጅማ፣ ጎንደር፣ መቀሌ እና ሐዋሳ። እንግዲህ አንዱ የሚያቋርጡበት ምክንያት ማደሪያ እና ምግብ ነው። መድኃኒት ደግሞ ሲቀጥል የተለያየ ድጋፎች ስለሚፈልጉ ሞክረው ሲያቅታቸው አቋርጠው ይሄዱ ነበረ። አሁን ግን ይሄ ድርጅት ከተመሰረተ ጀምሮ ማሳከም የሚፈልጉ ወላጆች በኢኮኖሚ ምክንያት እንዳያቋርጡ የማድረግ ስራ ነው የሚሰራው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ እንተዋወቅ። እኔ ማዋ ጀማል ከወልቂጤ ነው የመጣሁት። ማነው ስም? ቢላል ማለት ቢላል ሚፍታህ። ቢላል የታመመበት ሁኔታ እንዴት ነበረ? ይሰራለው የሆነ ነገር ያልኩት መልሼ የሐኪም ቤት ነው ትንሽ እሰራለሁ። ያችንም የቀን ስራ ምንም ተሯሩጬ ያመጣሁት ማወጣ የሐኪም ቤት ነው የምከፍለው። ሳምንት አስተኝቼ ያወጣለሁ፣ 5 ቀን አስተኝቼ ያወጣለሁ። ምን ነበር ህመሙ? በቃ ወባ ነበር የሚባለው። ሁሌ ያንቀጠቅጠው ነበር። ጉልበቱ እሺ አይለውም ነበር። መሄድ አይችልም። እንደው እኔ ስመጣ በረንዳ ላይ ተኝቶ ነው ትራስ እንደው ውሃ ልክ ትራስ አድርጎ ተኝቶ ነው የሚደርሰው። ቤተሰብ ሌላ የለም ነበር? ቤተሰቡ ልጆች እሱ ታላላቆች ናቸው፣ አያውቁም። እነሱ ወይ ትምህርት ቤት ናቸው ወይ ቁርአን ቤት ናቸው። እንደዚህም ሆነ አይሉ ይሄንንም ነው ብለው አይጠረጥሩም እነሱ ማለት ነው። ሰላም አለይኩም። ወአለይኩም ሰላም። እስቲ እንተዋወቅ። እሺ፣ ስሜ ዛህራ ደምሴ ይባላል። የመጣሁት ከደሴ ነው። ማነው ስም? መሐመድ ማን? መሐመድ ዲስ። ከየት ነው የመጣው? ኦ ማሻአላህ፣ በጣም ጎበዝ። እስቲ መሐመድ ምን ገጠመው? ከመነሻው ጀምሮ ንገረኝ እስቲ። በመጀመሪያ ያመመው ህመም ነበረ። አፍንጫውን እንዳስም ነበርና የዘጋው ያው ሳይነስ ነው ምናምን እያል ትንሽ የተወሰነ ቆይተንበት ነበር። ከዛ እሱ በዘጋው በ15 ቀኑ እበጥ ወጣ እዚህ ላይ። ከዛ ዋና ሆስፒታል ይዤው ሲሄድ ደሴ ሆስፒታል በቃ ያው ሁሉን ምርመራ አድርገው የደም ካንሰር ነውና አዲስ አበባ ጥቁር አንበሳ ሪፈር ጽፈንልሽ እዛ ታክሞ ይድናል አሉኝ። አሁን ያው እዚህ ሪፈር ተጽፎልን እዚህ እያሳከምኩ ነው። አሁን የዛ በፊት ይሄ የሚመጣል አላልንም። እንደው ተጣጥረን በቤት ክራይም ነበረን። መጀመሪያ በቤት ክራይ ነበርን፣ እየተጣጣርን እያልን አንዳችን ዕቁብ አንዳችን የሆነ ወጪ እሱ ካገኘ
እኔ በዛው ቀን ማታ ሰራና መልሼ ደግሞ ማታ እሰራ ነበር የሰው ስራ ማለት ነው። አላህ ብሎት ቢላል ተወለደ። በቃ ከተወለደ እኔ ቤት አልተቀመጥኩም። ሁሌ ሆስፒታል ነኝ፣ እየሰራሁ ሆስፒታል ነኝ። በቃ የሰራነው ሆስፒታል ነኝ። መጨረሻ ላይ በቃ ከቤት ወጣሁ። በ15 ቀን ውስጥ ነው ነገሮች የተለዋወጡት ማለት ነው? አዎ ያው በመጀመሪያም ሰውነቱ መቀነስ ምናምን ያው ነበረው። እንደዚህ በቃ የዚህ በሽታ ነው ምናምን ብለን አላሰብንም እና ያው ውስጡን ሰርጅቶ ቆይቶ ከቀናት በኋላ ነው እንደዛ አፍንጫውን መዝጋት ምናምን የመጣው። እንደ ሳይነስ ነገር ያዘው? አዎ እንደ ሳይነስ ነገር ያዘው። በቃ በአፍንጫው መተንፈስ አይችልም። በአፉ ብቻ ሲበላ ራሱ የሆነ የመኩረፍረፍ ሲተነፍስም ሲተኛ በጣም የሆነ ድምጽ የማንኮራፋት ድምጽ ነበር። ያንን ስታዩ ሐኪም ቤት ወሰዳችሁት? አዎ ሐኪም ቤት ወስደን ነው ናሙና ምናምን ከዚህ ከአንገቱ ላይ ወስደው ያው በስንት ቀን በ4 ቀን ውስጥ ምናምን ጨርሰው ወደዚህ ሪፈር ጻፉልኝ ወደ አዲስ አበባ። በቃ ትክክለኛ ነገር ሕክምናው አላገኘም። እንደው እስቲ ራቅ ያለ ቦታ ልሂድና ይታይ ብዬ ሲሄድ ሰው ተጠልፏል። ብዙ ሰው ነው የኔ በፊት ያለው ማለት ነው። በዛው መሃል ቢላል ሚፍታህ ተብሎ ተጠራ። በቃ መነሳት አቃተኝ። ተነስቼ መልሼ ቁጭ አልኩኝ። እዛ ቀን ትዝ ሲለኝ እኔ እንጃ አሁንም አልችለውም መቋቋም። ከዛ ተነስቼ መልሼ ቁጭ አልኩኝ። ሄድኩ ምንድነው ተነሽ እንጂ ኧረ ይሄ ሁሉም ሰው እያለ እኔ እንዴት ተጠራሁኝ? ወረፋይ እኮ አልደረሰም። ኧረ ተነሽ ዶክተር እኮ ነው የሚጠራሽ። ተነስቼ ስገባ በአስቸኳይ ቢላል ደሙን አልቋል። ደም የለውም 0 ላይ ነው ያለው። አሁን ቶል 3000 ብር አስይዙና አምቡላንስ እንኳን 3000 ብር 950 ብር ይዤው 950 ብር ማይወስደው መድኃኒት ዝም ብዬ አውጥቼዋለሁ። አውጪ ብላኝ ዶክተሯ ማለት ነው። ይጂና ይሄን መድኃኒት 50 ብር ጎድለብኝና እሺ ይሄንን የርጌንዶ ስልክ ይዤ ነበር። ይሄንን ያዢልኝ አልፈልግም አልይዝም አለች። ኧረ እባክሽኝ ይመጣልኛል ደውያለሁ ሰው ይመጣልኛል እስከዛ ያዢ። አይ አልይዝም አይሆንም እኔ እኮ የመንግስት ቦታ ነው የተቀመጥኩት የመንግስት ስራ ነው አለች። መልሼ ሰው ገብቼ 50 ብር ለምኛችሁ ወጥቼ ያቺን 50 ብር ከፍዬ መድኃኒቱን አመጣኋት። እስከሚሄድም ይሄን መድኃኒት ይውሰደው አሉ። በቃ ብር ይዘህና ብዬ ደወልኩለት። ማንም ሰው ወስድ ብር ይዘህና ቢላል ወደ አዲስ አበባ ተብሎ 3000 ብር የአምቡላንስ አስይዘን አምቡላንሱ የለም ቀራሉ። በቃ እንደማንም አድርጋችሁ ሂዱ መሄድ አለባችሁ። መልሼ መናኸሪያ እሱም መጣ። መናኸሪያ ሄጄ ይሄ ተራንትን የሚሉ ሰዎች አዝዬው በእግሩን ወደቁ። እባክህን እንደማንም ጥቁር አንበሳ የሚባለው ቦታ ላክኝ ብዬ ብር ይዘሻል? እኔ አዎ ይዣለሁ። የእንትን የተባለ አምቡላንስ የተባለ መልሰውልኛል። ከፍዬ አምጥቶ ጥቁር አንበሳ በር ላይ ጣል። እኔ ጋር በጣም ከባድ ነበር። ቤተሰቦችም ጋር በጣም ከባድ ነበር። በመሰረቱ እኔ ብቸኛ ስለሆንኩ ብቻውን ስለሆነ ማሳድገው ያሳደገችኝ እናቴ ነበረች። የዛን ሰዓት ጤና ምንም የለኝም ነበር። እዚህ ጥቁር አንበሳ ውስጥ ደግሞ ለማሳከም ጤና ምድን ከሌለ ውድ ነው በጣም መድኃኒቶቹ ራሱ ግቢ ውስጥ የሉ እና እሷ ራሱ በጣም ነበር የተሰማት እና ከቀናት በኋላ ሁሉም እንትን ብሎ ጤና መድን እንዳኩልኝ እና በቃ እንደዚህ ይድናል ብዬ ተስፋ አላደረኩም ነበር። በጣም ነበር ያዘንኩት። ጥቁር አንበሳ በር ላይ ጣለ። ከዛ በኋላ ተራራጥን መጣሽበት ጉዳይ ታውቂያለሽ አለች። እኔ አላውቅም። በቃ ልጅሽን ቢላል የደም ካንሰር ነው የያዘው አለች። በጣም ለማውራት ራሱ ይከብዳል። እንደው ሰው የሆነ ነገር በዚህ ነገር አይፈተን ነው የምለው። በጣም ይከብዳል ለማውራት ራሱ አይቻልም። በጣም ይከብዳል። በጣም ስሙ ራሱ ማንሳት እኔ ይከብደኛል ለማውራት። እኔ የፈተና የፈጠረው ይመስለኛል ይሄ ልጅ። እኔ እንጃ
ማውራቱ ይከብዳል። ገና በቃ ጉልበትም ራሱ አይኖርህም። ካሁን በኋላ ጉልበትህም ራሱ አይኖርህም። ይከብዳል በጣም። ሶስት ልጆች አሉ። ትገናኛላችሁ ወይስ ያለው አህዋል እንዴት ነው? ከሶስት ልጆች ጋር ያለው ነገር ያው የትንሽ ጊዜ ቀጠሮ ከተሰጣት ደርሰህ መመለስ ትችላለህ። መሄጃው መምጫው አስቸጋሪ ነው። ያው ከዚህ ትራንስፖርት ይሰጠናል ስንሄድ ማለት ነው። መመለሻው ራሱ ይቸግራል፣ አስቸጋሪ ነው። ልጆቹ ደግሞ ካዩኝ ይጓጓሉ ይላሉ። ሶስቱን ሁለቱን በትነህ አንዱን ይዘህ መውጣት በጣም ፈተና ነው፣ ይከብዳል። ግን ምንም ማድረጋችንም አላህ ያመጣውን መቀበል ነው እንጂ በጣም ፈተና ነው። እኔ ሌላ ፈተና አለ አይመስለኝም። ከአሁን በኋላ ፈተናው ሁሉ ወርዶብኛል። ሌላ ፈተና አለ ብዬ አላስብም። ቢላል የተፈጠረው እኔ ፈተና ይመስለኛል። የህክምና ሂደቱን ጀምሯል። ስንት ዓመት ሆነ ህክምናውን ከጀመረ? አመት ከ6 ወር። ጥቁር አንበሳ መተሽ ምን አይነት ነገር ነበረ መጀመሪያ የገጠመሽ ነገር? እስቲ ጥቁር አንበሳ የገጠመሽ ነገር። እዛ አዲስ አበባን ከገባው በኋላ ነው ጤና መድን ይመጣልኝ እና ውጭ ምርመራዎች ምናምን ሳሰራ በቃ ያው በሰዎች እዛ ሲያዩኝ በቃ ሳለቅስም እንትን ስልም ያዘኑ ዶክተሮች አሉ። በእነሱ እርዳታ አሳከምኩኝ። ከዛ በኋላ ጤና መድን መጣልኝ እና ብዙ ውጣ ውረዶች አሳልፈኝ። አሁን ቢላል ህክምና ምን አይነት ሂደት ላይ ነው ያለው? እስቲ ንገሪኝ። ቢላል ደህና ነው አልሐምዱሊላህ። 3 መቅኔ ተሰርቷል። መቅኔ አንዴው መቅኔ ሲሰራ ራሱ ፈተና ነው። ሞቶ ነው የሚመለሰው። እያየህ ነው ማደንዣ የሚሰጠው። በቃ እጅህ ላይ ነው ቀልጦ አስተኝተህ የምትወጣው። ፈተናው ማለት ነው። አስተኝተህ በቃ እንደ ሬሳ አስተኝተህ ነው ጥለህ የምትወጣ። እስከሚነቃ ሬሳ ነው። የዛኔ የራሱ ፈተና ነው። ብቻህን መቋቋም የማትችለው ፈተና ነው። ምንም ማድረግ አልችልም። እቀበለዋለሁ። እንቺ ብሎ ሲሰጠኝ ልጄን እቀበለዋለሁ። ምንም ማድረግ አልችልም። እንዴት አደርገዋለሁ? ሞት መጥቶ እዛን የሚወስደኝ ቢሆን እኔ ቀድሞ ምንም አልጠራጠርም፣ ከሱ በፊት ማለት ነው። ግን ሰብር አንስፈልጎ ሰብር ኖሮኝ ተቀብዬ ትንሽ ሰዓት በሰብር የኔ ካለው ያው ይመለሳል። ልጁ መቅኔም ተሰርቶ ይመለሳል። የትንሽ ሰዓት ግን ሞትን ብለህ አታገኝም። በጣም ከባድ ነው፣ ይከብዳል። መመለስም ያው ይመለሳል። እስከዛ እናት ወላጅ እናት መቻል መቋቋም አትችለውም እንጂ በጣም የዛን ሰዓት በቃ ኬሞዎቹን ሲጀምር የመነጫነጭ ባህሪ ያለው፣ ጸጉሩ የመነቃቀል ባህሪ ያለው እና ደግሞ መድኃኒቶቹ ፊቱን የመነፋፋት ባህሪ ምናምን ነበረው። አሁን ኬሞቴራፒ ጨርሶ ሜንቴናንስ የሚባል በሳይክል ማለት ነው። የባህሪ ለውጥ አለው። አንዳንዴ የሆነ ነገር አምጪ ብሎኝ እኔ ቢስለው በቃ እኔን የመናከስ ጸጉሬን የመንጨት በቃ የሆነ በሳጨት አለ አይደለ? በቃ እንደዛ የማበድ ባህሪ ምናምን አለው። አሁን ደም ራሱ ብዙ ደሞች እንትን ሲሉ ሲቀንሱ ደም ሲወስድ ራሱ በጣም በቃ እንትን ይላል። እኔን ተናክሶ እንትን ካልወጣለት በቃ እንትን አይልም። በትዕግስት አልፈዋለሁ እንጂ ውስጥ ስሜት በጣም ይከብዳል። እንደዚህ አይነት ባህሪ ሲመጣ በቃ እንዴት አላህ ይሄ ነገር ምን አድርጌ ነው ያመጣሁት? እንደዚህ በቃ ይሄ የዚህ አይነት ስሜት ይሰማል። ኬሞቴራፒ በሚወስድበት ሰዓት የነበረውን ስሜት እስቲ ንገር። ያው ቀንም ማታ ስቃይ ነው። ትውከት አለ፣ ትኩሳት አለ። ዛሬ
ኬሞ ወስጄ መጥቼ ማታ ደግሞ አምቡላንስ ተጠርቶ ሆስፒታል ድንገተኛ ነው። በዛ ሰዓት ያለው በጣም ማስታወስ ራሱ ይዘገንነኛል። እኔ አልጋ የለም 5 ቀን እጄ ላይ አቅፌ 6 ቀን እጄ ላይ አቅፌ አልጋ አይኖርም ድንገተኛ ውስጥ እንደው ወገቤ ይሄን ወገቤ ማለት ነው እስከ ስንት ጊዜ ያመኛል። ከወጣው በኋላ ቁጭ ያልኩበት እሱን አቅፌ መድኃኒት እጄ ላይ እያለ ነው የሚወስደው ተንጠልጥሎ ማለት ነው። እንደዚህ ወንበር ላይ 6 ቀን የቆየው ቀን አለ። ህክምናው ሲጀምር ስንት ዓመቱ ነበር? 2 ዓመት ከ7 ወር። ማነው ዶክተር ሆናለሁ ያለው ከእናንተ ውስጥ? ያው መሰረትም አለ። ስንት አለ ዶክተር ማለት ነው? አያት 1 2 3 4 5 6 7 8 9 10 11 ዶክተር እዚህ አለ። 12 ዶክተር ከዚህ ይመጣል ማለት ነው። ያው እንግዲህ የሚውሉት እዛ አይደለ ሐኪሞቹ ጋር እዛ በቃ ይሰጣሉ ማለት ነው። ስለዚህ ዶክተር ትሆናላችሁ ማለት ነው። አንድ ፓይለት አለን። ይሄ ፖሊስ ነው እኮ ፖሊስ ነው አንተ ዶክተር ፖሊስ ነው እሱ ዶክተር ፖሊስ ነው መሆን ፈልገው ወይስ ፖሊስ ብቻ? ፖሊስ ነው መሆን ፈልገው አይደለ ቦንሳ? አዎ ፖሊስ ነው መሆን ፈልገው። አንድ ፖሊስ አለ ማለት ነው። አንድ ፖሊስ ተገኝቷል። ሌላ አንድ ፓይለት አለ ማለት ነው። አንድ ፖሊስ አለ። ሌላው ሐኪም ነው። እንግዲህ ብዙ ሐኪሞች አሉ ማለት ነው ወደፊት። ይሄ ነገር እንጠብቃለን። እናመሰግናለን። ይሄ ትምህርት ቤት ነው ለህፃናቶቹ። ያው ህክምና ላይ ሲሆኑ ትምህርት ይቋረጣል። ስለዚህ ትምህርታቸውን እንዳይረሱት ድነው ሲሄዱ በቀላሉ ከትምህርት ጋር መዋሃድ እንዲችሉ ወደ መደበኛው ትምህርት እንዲገቡ ጥሩ ውጤት እንዲያስመዘግቡ እዚህ ጋር እናግዛቸዋለን። ፕሮግራም አለ። አስተማሪ አለች፣ አባይነሽ ትባላለች። ያው ከልጆቹ ጋር ነው የምትውለው። እሷ ናት ብዙውን ነገር የምታስተምረው እና ጨዋታም አለ። ይሄ ድርቅ ያለ ትምህርት አይደለም። እየተጫወቱ ተረት አለ፣ መዝሙሮች አሉ፣ አርት ያው እንደሱ ነገር አለና እንደዛ እያሉ ጊዜያቸውን ያሳልፋሉ። እዚህ ደግሞ በአላህ ፍቃድ ልጆቹ መሰረታዊ የሆነ እውቀት የሚሸምቱበት ቦታ ነው። እነዚህ ልጆች በውስጣቸው እየተከናወነ ስላለው ነገር ብዙም አያውቁም። የናፈቀሽ ነገር ምንድነው? እስቲ እሱ ነገር ልጆቼ ሰብስቤና እንደው አቀፌ ብዬ ትምህርት ቤት ሲሄዱ ሸኝቼ፣ ቁርአን ቤት ሲሄዱ ሸኝቼ፣ እንደ እናት ሲመጡ ሰርቼ ነው እኔ ናፈቀኝ። ሆስፒታል ልሄድ ነው፣ ሆስፒታል ልመለስ ነው። በጣም ይሰለቻል። ያው እናት እንዳለች አሁን ሁሉም ሰው እናት ይኖራል ቤት፣ አንቺ የለሽም ትላለች ልጅቷ። አሁን ብዙ ጊዜ ሁሉም ሰው እናት እኮ አለ ግን አንቺ የለሽም ትላለች። እነዚያ ልጆቼ ሰብስቤ ብቀመጥ እኔ እንደዚህ ሆኖ መመኘት ፈልገው በቃ እኔ ጠንካራ ከሆንኩ ካላህ ጋር በቃ ድኖልኝ አልሐምዱሊላህ እያልኩ ልጄ ጋር ዱዓ እያደረኩ በቃ አላህ ያሳካልኝ እያልኩ ፈልግ። አሁን እነዚህ ነገሮች ደግሞ የሚሰሩት ጎረቤት ያለው ነው ማለት ነው። ወላጆቹ እየተጫወቱ ይሄን ይሰራሉ ማለት ነው። ስለዚህ እሱን እኛ እንደዚህ ወላጆቹ ሲሰሩ ያለውን ደግሞ ያው የወላጆች ስም አለው። ይሄ ደግሞ ያው ወላጆች አብረው አይደለ ያሉት። ለዚህ እዚህ ሲቆዩ ባዶ እጃቸውን እንዳይሆኑ ሀሳብም እንዳይገባቸው ከዛ ደግሞ ትንሽም ገቢ እንዲያገኙ የእጅ ስራ የሚሰሩት አለ። መስፍን ይባላል። ያው እኔ እኮ ሽመና እውቀት አለኝ ሲል በቃ የምትፈልገውን ተብሎ ያው ሴት ተደረገለት እየሰራ ነው። አሁን ይሄ ያው የታዘዘ ነው። አዎ በትዕዛዝ እየሰራ ነው።
ሐኪም ቤት ሳይሄድ እንደዚህ እዚህ በሚውልበት ጊዜ እነዚህ ትዕዛዞችን ያወጣል ማለት ነው። ያው ይሸጣል፣ ገቢ ያገኛል። ሴቶቹም ደግሞ እንደዚሁ የስንደዶ ስፌት እየሰሩ አንዳንድ ገቢ ያገኛሉ። ይህንን ይመስላል። የህፃናት ወላጆች ከህክምና ክትትል ውጭ ያለውን ቀናቸውን እዚህ በጋራ ያሳልፋሉ። እንደዚህም ሲሆን ቢላል እንደዚህ ሲሰቃይ ወይኔ ተቃጠልሁ ሲል መድኃኒት ሲወስድ በቃ ሂላላ የኔ ይበቃኛል፣ እንደው አላህ እንደው ከዚህ አንሳኝ ብዬ ዱአ አርጌ በቃ ይበቃኛል ያልኩ ቀን አለ። ይሄን ፈተና ላታሳየኝ እኔ ይበቃኛል ያልኩት ቀን አለ። የተመቻቸ ቦታ አላገኘሁም እንጂ አባብለው ለምነው ታይ ምንድነው የምትቸገሪው? እነዚያ ልጆች ለምን አታይም? አብዱረዛቅ አብዱልከሪም ለምን አታይም? ታይ ለምነው አባብለው እኔ አጅራቸው አላህ ይክፈለው። እኔ ምንም አቅም የለኝም። አልሐምዱሊላህ እዚህም ተነስቶ የቆመን ቢላል በእነሱ ነው። መድኃኒቱ ውድ ነው፣ የሚገዛው መድኃኒት ውድ ነው፣ የሚወስደው መድኃኒት ውድ ነበር። ደግሞ ሁሌ ድንገተኛ ኤመርጀንሲ ነበር ቢላል። ዛሬ መድኃኒት ወሰደ፣ ነገ ኤመርጀንሲ ነው። በቃ አይችለውም ነበር መድኃኒቱ አይችለውም። ለዛህራ ጀማል ከአዋሽ ባንክ የ100 ሺህ ብር ተበርክተዋል። 100 ሺህ ብር ከአዋሽ ባንክ ስጦታ ተሰጥቶሻል ማለት ነው። እሺ አመሰግናለሁ። እድሜና ጤና ይስጥልን። ልጆቻችሁን ትልቅ ደረጃ ያድርስላችሁ። አሜን። ከእንደዚህ አይነት በሽታ አላህ ይጠብቃችሁ። ከእንደዚህ አይነቱም ፈተና አላህ ይጠብቃችሁ። አሜን። እድሜና ጤና ይስጥልኝ። አመሰግናለሁ። አንቺም እንግዲህ ይሄን ስጦታ ስለተቀበልሽ በጣም እናመሰግናለን። ኢንሻአላህ ይስጥልን። እድሜና ጤና ይስጥልን። በጣም ነው የማመሰግነው። እሺ ያላህ ይስጥልኝ። ለመሁባ ጀማል ከአዋሽ ባንክ 10 ሺህ ነው አይደል? ለመሁባ ጀማል ይላል ከአዋሽ ባንክ የ100 ሺህ ብር ስጦታ ተበርክቶልሻል። ኢንሻአላህ 100 ሺህ ብር ስጦታ አዋሽ ባንክ ሰጥቶሻል ማለት ነው። አላህ ይስጥልኝ። አጅራችሁን አላህ ይክፈለው። አሚን። አጅራችሁን አላህ ይክፈለው። እንደ ረመዳን እድሜያችሁ ረጅም አላህ ያድርገው። አሚን። ከእንደዚህ አይነት ፈተና አላህ ይጠብቃችሁ። አሚን። ከወለዱት ፈተና አላህ ይጠብቃችሁ። አሚን። በዚህ ልክ ባወጣችሁበት ልክ አላህ ይክፈለው። አሚን። ከዛ በላይ አላህ ይክፈለው። አሚን። እድሜና ጤና ይስጣችሁ። አሚን። اللهم صل ሰላም አለይኩም። አላህ ያስታውሳችሁ። አጅራችሁን አላህ ይክፈለው። እኔ ምን የምለው ነገር የለም። ከእንደዚህ አይነት ፈተና አላህ ይጠብቃችሁ። መኖር የሚጀምረው ሌሎችን ችግር እንደራስ ቆጥሮ ድጋፍ ማድረግ ነው። በህይወት መካከል ነገ
ነገን አሻግሮ ለማየት ግርዶሽ ለገጠማቸው ግርዶሹን ማፍረሻ መዶሻ ማመላከት ከሁላችንም የሚጠበቅ ነው። ማሻአላህ እዚህ ያሉ ወላጆች በልጆቻቸው የገጠማቸውን ፈተና ለመሻገር እየጣሩ እዚህ ደርሰዋል። የወላጅ አንጀታቸውን በአላህ ድጋፍ አበርትተው በልጆቻቸው ውስጥ ተስፋን እያዩ ነው። አላህ ከኛ መካከል የሰነፉትን ያበረታልን ዘንድ ዱዓችን ነው። የአዋሽ ኢኽላስ እጆች ከአዋሽ ባንክ